ብዙ ሰዎች ስኬታቸውን፣ ደስታቸውንና ተስፋቸውን ሁሉ በሌላ ሰው ጥንካሬ ላይ ይገነባሉ። ሕይወት ደግሞ ብዙ ጊዜ እንዳሰብናትና እንደተመኘናት ላትሆን ትችላለች። በማንኛውም ቅጽበት ለውጥ ሊከሰት ይችላል። ታዲያ ሁሉ ነገራችን በሰው ላይ የተደገፈ ከሆነ የተደገፍነው ትከሻ ከዕለታት በአንዱ ቀን ቢዝል ወይም ቢያጋድል ውድቀቱ፣ አካላዊም ሆነ ስሜታዊ ስብራቱ በእውነቱ በቃላት ሊገለጽ አይችልም። እናም በዚህ ቪዲዮ በሰዎች ትከሻ ላይ ከመጠን በላይ የመደገፍን 10 አደጋዎችንና ከነዚህ አደጋዎች ነፃ ለመሆንና ራስን ችሎ የመቆምን ጥበብ የሚያላብሱ መሰረታዊ ነጥቦችን አንድ ባንድ እናያለን። አብራችሁ ይሁኑ። አንደኛ፣ የሰው ልጅ ተለዋዋጭነትና የጊዜያዊነት ሕግ። በአንድ ሰው ላይ ሙሉ በሙሉ መደገፍ ማለት በባህር ላይ በሚንሳፈፍ በረዶ ላይ ቤት የመገንባት ያህል አደገኛ ነው። ይህ ማለት ሰዎችን አለማመን ሳይሆን የሰው ልጅን ተፈጥሯዊ ተለዋዋጭነት ወይም ኢምፐርማነንስ ካለመረዳት ነው። እያንዳንዱ ግለሰብ በራሱ የለውጥ ዑደት ውስጥ ያልፋል። ዛሬ እንደ አለት የጸና ፍቅርና ድጋፍ የሚሰጥ ሰው ነገ በገዛ ሕይወት ፈተናው፣ በጤና እክሉ ወይም በአመለካከት ለውጡ ምክንያት ያንን ድጋፍ የመስጠት አቅሙ ሊመናመን ይችላል። ይህ ተፈጥሯዊ ክስተት እንጂ ሰውን መክዳት ወይም መጥላት ላይሆን ይችላል። በሰው ላይ መደገፍ ግን ይህን የተፈጥሮ ሕግ እንደመቃወም ነው። በፍልስፍና እይታ ይህ ኤግዚስቴንሻል ሶሊቱድ ወይም የህልውና ብቸኝነት ተብሎ ይጠራል። ማንኛውም ሰው በስተመጨረሻ የገዛ ሕይወቱን ሸክም የሚሸከመው ለብቻው ነው። ሌላ ሰው ለጊዜው ሊያግዝ ቢችልም የሌላውን ሰው ሕይወት ሙሉ በሙሉ መኖር ግን ለማንም አይቻልም። በሰው ላይ የሚደረግ ጥገኝነት ይህንን እውነታ ለመሸሽ የሚደረግ ሙከራ ነው። ሆኖም ይህ ሽሽት ውድቀቱን የከፋ ያደርገዋል። ደጋፊው አካል በድንገት ቦታውን ሲለቅ ጥገኛ ሆኖ የኖረው ግለሰብ በእጅጉ ይጎዳል። ውድቀቱ የሚመጣው ደግሞ ከደጋፊው መለወጥ ሳይሆን በጊዜያዊ ነገር ላይ ዘላለማዊ ምሰሶ ለመገንባት ከመሞከር የመነጨ ነው። ይህንን ጉዳይ በጥልቀት ስንመረምረው የሰው ልጅ አስተማማኝነት ሁኔታዊ መሆኑን እንረዳለን። ሁኔታዎች ሲቀየሩ የሰዎች አቅም ይለዋወጣል። ስለዚህ አስተማማኝ መሰረትን በሌላ ሰው ስብዕና ላይ ሳይሆን በገዛ አእምሮ የመላመድ አቅም ወይም አዳፕቲቢሊቲ ላይ መጣል ብልህነት ነው። አንድን ሰው እንደ ጓደኛ ወይም እንደ አጋር መያዝ የተለመደ ቢሆንም እንደ ብቸኛ የሕይወት ምንጭ ማየት ግን የራስን ህልውና አደጋ ላይ መጣል ነው። የሰው ልጅ ተፈጥሮ የማይለዋወጥ ቢሆን ኑሮ መደገፍ ይቻል ነበር። ነገር ግን ተለዋዋጭነት የሰውነት መገለጫ እስከሆነ ድረስ ሙሉ በሙሉ መደገፍ ማለት ቀደም ሲል እንዳልነው በባህር በረዶ ግግር ላይ ቤት እንደመስራት ነው። በረዶ ሲቀልጥ መስመጥ አይቀሬ ነው። እውነተኛ ነፃነት የሚገኘው ደግሞ ሰዎች ቢኖሩም ባይኖሩም የሕይወት መርከብን በራስ መሪነት ለመንዳት ሲዘጋጁ ብቻ ነው። ሁለተኛ፣ የስነ ልቦናዊ ሉዓላዊነትና የጥገኝነት አደጋ። አንድ ሕንፃ በአንድ ምሰሶ ላይ ብቻ የሚቆም ከሆነ የዛ ምሰሶ መናወጥ የጠቅላላውን ሕንፃ መፍረስ ያበስራል። የሰው ልጅ ስነ ልቦናም እንዲሁ ነው። በሌላ ሰው ፍቅር፣ ዕውቀት ወይም ድጋፍ ላይ ብቻ የተመሰረተ ሕይወት ሉዓላዊነቱን ያጣ ሕይወት ነው። ስነ ልቦናዊ ሉዓላዊነት ማለት አንድ ግለሰብ ለራሱ ደስታ፣ ውሳኔና የሕይወት ትርጉም ዋነኛ ምንጩ ራሱ መሆን መቻሉ ነው። በሰው ላይ ሙሉ በሙሉ መደገፍ ግን አእምሮን በነገሮች ሁሉ ፓሲቭ ያደርገዋል። በስነ ልቦና እይታ ይህ ኢንመንሽመንት ወይም ከመጠን ያለፈ መተሳሰር ይባላል። በዚህ ሁኔታ ውስጥ ያለ ሰው የገዛ ስሜቱን ከሌላው ሰው ስሜት መለየት አይችልም። ሌላው ሰው ሲከፋ አብሮ ይጨልምበታል። ሌላው ሰው ሲርቀው ማንነቱ የጠፋ ይመስለዋል። ስነ ልቦናዊ ጥናቶች እንደሚያሳዩት በከፍተኛ ደረጃ በጥገኝነት ወይም ዲፔንደንሲ ውስጥ ያሉ ሰዎች ለጭንቀትና ለድብርት ያላቸው ተጋላጭነት ከሌሎች በ75% ይበልጣል። ምክንያቱም መቆጣጠሪያ ማዕከላቸው ወይም ሎከስ ኦፍ ኮንትሮል ከውስጣቸው ወጥቶ በሌሎች እጅ ስለሚገባ ነው። ይህ ጥገኝነት በአእምሮ ውስጥ የሚፈጥረው ትልቁ አደጋ የፈጠራና የጥንካሬ መክሰም ነው። አንድ ሰው ሁልጊዜ ሌላውን ደጋፊ አድርጎ ካሰበ አእምሮ አዳዲስ ፈተናዎችን የመጋፈጥ ብቃቱን ያጣል። እውነተኛ ጥንካሬ የሚመጣው ብቸኝነትን እንደ አንድ የሕይወት ክፍል መጋፈጥ ሲቻል ነው። ይህ ማለት ሰዎችን መጥላት ሳይሆን ሰዎች ባይኖሩ እንኳ መቆም የሚችል ጠንካራ የውስጥ መሰረት መገንባት ነው። የሰው ልጅ ተለዋዋጭ ነው። ዛሬ ምርኩዝ ያህል የተደገፍነው ሰው
ነገ የገዛ ሕይወቱ ሸክም ራሱ ሊከብደው ይችላል። በዛን ጊዜ አብሮ ላለመውደቅ ዛሬውኑ የራስን እግር ማጽናት የግድ ይላል። ሶስተኛ፣ የራዲካዊ ራስ አገዝ ፍልስፍና። በኒውሮሳይንስና ስነ ልቦና እይታ ኢሞሽናል አውቶኖሚ ወይም ስሜታዊ ራስ ገዝነት የሚባል ነገር አለ። አንድ ሰው ስሜቱን ለማረጋጋት፣ ውሳኔ ለመወሰን ወይም ተስፋ ለመሰነቅ ሁልጊዜ ወደ ሌላ ሰው የሚመለከት ከሆነ አእምሮ የራሱን የመቋቋሚያ ስልቶች ወይም ኮፒንግ ሜካኒዝምስ የማሳደግ ዕድል አያገኝም። ጥናቶች እንደሚያሳዩት የራሳቸውን ችግሮች በራሳቸው ለመፍታት የሚጥሩና በራሳቸው ፍርድ ወይም ጀጅመንት የሚተማመኑ ሰዎች የአእምሮአቸው ፕሪፍሮንታል ኮርቴክስ ክፍል እጅግ የዳበረና ለድንገተኛ ቀውሶች የማይበገሩ ናቸው። ይህንን ችሎታ በተግባር ለመለማመድ ብቸኝነትን እንደ ሲቃይ ሳይሆን እንደ ላብራቶሪ ማየት ያስፈልጋል። በብቸኝነት ውስጥ ነው የሰው ልጅ የገዛ ድምፁን የሚያውቀው። በብቸኝነት ውስጥ ነው የገዛ ጥንካሬው የሚፈተነው። በድንገት የሚወድቁት ሰዎች በሰው የተደገፉት ብቻ ሳይሆኑ የራሳቸውን የውስጥ ጡንቻ ያላዳበሩት ጭምር ናቸው። የራስን ሸክም መሸከም መለማመድ ነገ ደጋፊው አካል ቢወገድ እንኳ ያለምንም መናወጥ መቆምን ያረጋግጣል። ሕይወት በባህሪዋ ብቸኛ ጉዞ ናት። አጋሮች ለተወሰነ ርቀት አብረው ሊጓዙ ይችላሉ። መሪውና ተጓዡ ግን ራስ መሆን አለበት። ይህ ሲሆን ብቻ ነው ድንገተኛ መለየት ውድቀት ሳይሆን ጉዞን የመቀጠል አጋጣሚ የሚሆነው። ስለዚህ በሰው ላይ መደገፍን ማቆም ማለት ሰዎችን ማግለል ሳይሆን በራስና በሌሎች መካከል ያለውን የኃይል ግንኙነት በአዲስ መልክ መቅረጽ ማለት ነው። ብዙ ጊዜ በሰው ላይ የሚደረግ ጥገኝነት የሚመነጨው ከውስጣዊ ባዶነት ወይም ራስን እንደ ደካማ ከመቁጠር ሰልፍ ኢንቫሊዴሽን ነው። ይህን ባዶነት ሌላ ሰው እንዲሞላው ሲጠበቅ ግለሰቡ ለዛ አካል ባሪያ መሆኑ አይቀሬ ነው። እውነተኛ ነፃነት የሚጀምረው ማንኛውም የውጭ እርዳታ ተጨማሪ ወይም ቦነስ እንጂ ለሕይወታችሁ ዋነኛ መሰረት ወይም ፋውንዴሽን አለመሆኑን አምኖ በመቀበል ነው። ይህ ራዲካዊ ራስ አገዝ ወይም ራዲካል ሰልፍ ሪላያንስ ይባላል። አራተኛ፣ የስሜታዊ ጥገኛነት ወጥመድና የምላሽ ነፃነት። ይህ the trap of affective dependence ይባላል። በሌላ ሰው ላይ መደገፍ ከቁሳዊ ወይም ከገንዘብ እርዳታ በላይ የሚከፋው ስሜታዊ ነፃነትን አሳልፎ መስጠትም ስለሆነ ነው። ብዙ ጊዜ የሰው ልጅ የገዛ ስሜቱን ተርጓሚ አድርጎ ሌላውን ሰው ይሾማል። ያ ሰው ካላመሰገነኝ ዋጋ የለኝም ወይም ያ ሰው ካልተቀበለኝ ሕሊናዬ ባዶ ነው የሚሉና መሰል አስተሳሰቦች ግለሰቡን የሌላው ሰው ስሜት እስረኛ ያደርጉታል። ይህ ሁኔታ የገዛ ልብን ምት በሌላ ሰው እጅ እንደማስቀመጥ ይቆጠራል። ሰውየው በፈገግታ ሲመለከት ሰላም መሆን፣ ፊቱን ሲያጠቁር ደግሞ ሐዘን ወይም በጭንቀት ውስጥ መግባት የፍቅር ሳይሆን የባርነት መገለጫ ነው። በስነ ልቦና ጥናት ይህ ኢምፐርሰናል ሪአክቲቪቲ ይባላል። አንድ ግለሰብ ለራሱ የሚሰጠው ግምት ወይም ሰልፍ ወርዝ ሙሉ በሙሉ በሌሎች ምላሽ ላይ ሲንጠለጠል ውስጣዊ ሚዛኑ ይበላሻል። ስነ ልቦናዊ ጥናቶች እንደሚያሳዩት ስሜታቸውን ከሌሎች ሰዎች ፈቃድ ነፃ ያወጡ ግለሰቦች በግንኙነታቸው ውስጥ እውነተኛ ፍቅርን የመለማመድ ዕድላቸው ከፍተኛ ነው። ምክንያቱም ግንኙነታቸው ከፍርሃትና ከጥገኝነት ሳይሆን ከምርጫና ከነፃነት የሚመነጭ በመሆኑ ነው። ስለዚህ ይህንን ጉዳይ በጥልቀት ስንረዳው በድንገት የመውደቅ አደጋ የሚመጣው ከደጋፊው መጥፋት ብቻ ሳይሆን ከራስ የማንነት መሟሟት ጭምር እንደሆነ እንረዳለን። በሌላው ውስጥ የሟሟ ማንነት ሌላው ሲርቅ የሚቀረው ባዶነት ብቻ ነው። ስለዚህ በሰው ላይ መደገፍን ማቆም ማለት የራስን ስሜታዊ ቁልፍ በገዛ እጅ መያዝ ማለት ነው። ማንም ሰው ቢመጣ ወይም ቢሄድ የማንነታችሁ ዋጋና የውስጣችሁ ሰላም የማይነካበት ደረጃ ላይ መድረስ ትልቁ የሰውነት ድል ነው። አምስተኛ፣ የመረጃና የውሳኔ ሄጂሚኒ። ይህ ደግሞ ኮግኒቲቭ ሶቨርኒቲ ኤንድ ዲሲሽን ፋቲግ ይባላል። በሰው ላይ መደገፍ ሲባል ብዙ ጊዜ የሚታየው ቁሳዊ ገጽታ ቢሆንም ረቂቁና አደገኛው ግን የሐሳብ ጥገኝነት ነው። ብዙዎች የገዛ ሕይወታቸውን ወሳኝ ምርጫዎች ለሌላ ሰው አሳልፈው ይሰጣሉ። እሱ ምን ይላል ወይም እሷ ምን ትመክረኛለች የሚለው ጥያቄ ከራሳችሁ ውስጣዊ ድምፅ በላይ ሲገዝፍ የእናንተን የአእምሮ ሄጂሚኒ ወይም የበላይነታችሁን አጥታችኋል ማለት ነው። ይህ አይነቱ ጥገኝነት አእምሮአችሁ በራሱ የመወሰን ብቃቱን እንዲያጣና ሁልጊዜም የፈቃድ ጠባቂ ወይም ፐርሚሽን ሲከር እንዲሆን ያደርገዋል። በስነ ልቦና እይታ ይህ ዲሲሽን ዲፍራል ይባላል። አንድ ሰው በራሱ ውሳኔ ላይ እምነት ሲያጣ የውሳኔውን ኃላፊነት ወደ ሌላው በመግፋት ከውድቀት ስጋት ለማምለጥ ይሞክራል። ነገር ግን
የውሳኔ ኃላፊነትን ለሌላ ሰው መስጠት ማለት የውጤቱንም ባለቤትነት ማጣት ማለት ነው። ስነ ልቦናዊ ጥናቶች እንደሚያሳዩት የራሳቸውን ውሳኔ በራሳቸው የሚወስኑ ሰዎች ውሳኔያቸው ስህተት ቢሆን እንኳ ከስህተቱ የመማርና የማደግ ዕድላቸው በሌሎች ላይ ከሚደገፉት በአራት እጥፍ ይበልጣል። በሌላ ሰው ላይ መደገፍ ግን አእምሮን ሰነፍና ጥገኛ ያደርገዋል። በመሆኑም በሰው ላይ መደገፍ የአስተሳሰብ ድፍረትን እንደሚሰርቅ እንረዳለን። ደጋፊው ሰው በድንገት ሲጠፋ ግለሰቡ የሚወድቀው በአቅም ማጣት ብቻ ሳይሆን ምን ማድረግ እንዳለበት ባለማወቁም ጭምር ነው። በድንገት የሚመጣው ውድቀት ትልቁ መንስኤ የውሳኔ ጡንቻ መዛልም ጭምር ነው። ስለዚህ በሰው ላይ አለመደገፍ ማለት የገዛ ሕይወትን መሪ በራስ እጅ መያዝ ማለት ነው። የሌላውን ሰው ምክር እንደ ግብዓት እንጂ እንደ ትዕዛዝ መውሰድ የለባችሁም። የራስን መንገድ በራስ ፍርድና ውሳኔ የመጥረግ ልምድ ነገ ማንም ቢርቅ እንኳ አቅጣጫን ጠብቆ ለመጓዝ ዋስትና ይሆናል። ስድስተኛ የእድገት መገታትና የተመቻቸ እስር ቤት። በሰው ላይ መደገፍ ልክ እንደ ክራንች ነው። ለቆሰለ ሰው አስፈላጊ ቢሆንም ጤነኛ ሆኖ ክራንች የሚጠቀም ሰው ግን የገዛ እግሮቹን እንዲሰሉ ያደርጋቸዋል። ብዙ ጊዜ በሰው ላይ መደገፍ የሚመጣው ከምቾት ሱስ ነው። ሌላው ሰው ችግራችንን ሲፈታው፣ መንገዳችንን ሲጠርገውና ስሜታችንን ሲጠግነው ደስ ይለናል። ይህ ሁኔታ የተመቻቸ እስር ቤት ይባላል። በሰው ላይ ሙሉ በሙሉ መደገፍ ግለሰቡ በፈተናዎች ውስጥ አልፎ ሊያገኘው የሚችለውን ታላቅነት ይነጥቀዋል። አንድ ሰው ሁልጊዜ ችግሩን ሌላ ሰው እንዲፈታለት ካደረገ አእምሮ እኔ በራሴ ምንም ማድረግ አልችልም የሚል የሽንፈት ፕሮግራም ይቀርጻል። ስነ ልቦናዊ ጥናቶች እንደሚያሳዩት እውነተኛ ጥንካሬና በራስ መተማመን የሚመነጩት በስኬት ሳይሆን በአስቸጋሪ ሁኔታዎች ውስጥ ለብቻ ሆኖ ተጋፍጦ ማለፍ በሚሰጠው የብቃት ስሜት ወይም ሰልፍ ማስተሪ ነው። በሰው ላይ መደገፍ ግን ይህንን የብቃት ስሜት በእጅጉ ይገድለዋል። ስለሆነም አንዳንዴ በሕይወታችሁ ውስጥ በድንገት የመውደቅ አደጋ የሚመጣው ካልተዘጋጃችሁበት ፈተና ጋር ፊት ለፊት ስትጋፈጡ ነው። ደጋፊያችሁ በነበረበት ወቅት አቅማችሁን አላሳደጋችሁም፣ ጡንቻዎቻችሁ አልጠነከሩም። ስለዚህ ደጋፊው ሲርቅ ፈተናችሁ ስለከበደ ሳይሆን እናንተን ቀጥ አድርጎ የሚይዝ ውስጣዊ አጥንት ስላልገነባችሁ ነው። በሰው አለመደገፍ ማለት ራስን ለሕይወት ትግል ማዘጋጀት ማለት ነው። እውነተኛ እድገት የሚጀምረው ምንም ቢመጣ በራሴ እወጣዋለሁ ብሎ ብቸኝነትን እንደ ጥንካሬ ምንጭ መውሰድ ሲቻልም ነው። ሰባተኛ የግንኙነት ሚዛን መዛባትና የክብር መሸርሸር። በሰው ላይ ሙሉ በሙሉ መደገፍ የግንኙነትን ተፈጥሯዊ ውበት ያጠፋዋል። እውነተኛ ግንኙነት መሆን ያለበት በሁለት ሉዓላዊና ራሳቸውን በቻሉ ግለሰቦች መካከል የሚደረግ የፈቃድ ጥምረት እንጂ አንዱ የሌላው ጥገኛ መሆን አይደለም። አንዱ ወገን ሁልጊዜ ደጋፊ፣ ሌላኛው ደግሞ ሁልጊዜ ተደጋፊ በሚሆንበት ጊዜ ግንኙነቱ ከጓደኝነት ወይም ከፍቅር ወደ ጎጂና ተጎጂ ግንኙነት ይቀየራል። በዚህ ሂደት ውስጥ ደጋፊው አካል ቀስ በቀስ ክብሩንና የመደራደር አቅሙን ያጣል። በማህበራዊ ስነ ልቦና እይታ ይህ ፓወር አሲሜትሪ ይባላል። ጥገኝነት ባለበት ቦታ እኩልነት የለም። ጥገኛው ወገን የገዛ ፍላጎቱን፣ እውነቱንና ስሜቱን ለመግለጽ ይፈራል። ምክንያቱም ደጋፊን ካስቀየምኩ ድጋፉ ይቆምብኛል የሚል ስውር ስጋት ስለሚነግስበት ነው። ይህ ፍርሃት ግለሰቡን የሌላው ሰው አሽቃባጭ ያደርገዋል። ስነ ልቦናዊ ጥናቶች እንደሚያሳዩት በሌላው ሰው ላይ ጥገኛ የሆኑ ሰዎች በግንኙነታቸው ውስጥ የሚደርስባቸውን በደል የመታገስ ዕድላቸው በጣም ከፍተኛ ነው። ምክንያቱም የመውጫ አማራጭ ወይም ኤግዚት ስትራቴጂ የላቸውም። ስለሆነም በድንገት መውደቅ የሚመጣው ደጋፊው ሰው ሰልችቶ ትቶን ሲሄድ ብቻ ሳይሆን እኛ ራሳችንን በዛ ግንኙነት ውስጥ ስናጣም ጭምር ነው። በሰው ላይ አለመደገፍ ማለት ለሰዎች ያለንን ፍቅር መቀነስ ማለት ሳይሆን ከፍላጎትና ከጥገኝነት ወይም ኒድ ቤዝድ ይልቅ በምርጫና በክብር ወይም ቫልዩ ቤዝድ ላይ የተመሰረተ ግንኙነት ሊኖረን ይገባል። በራሱ እግሮች ራሱን ችሎ የቆመ ሰው ለሌሎች ሰዎች ያለው ፍቅር ምንም አይነት የጥቅም ቅድመ ሁኔታ የሌለበት ንጹህ ፍቅር ይሆናል። ስምንተኛ የራዕይ መበታተንና የሌላ ሰው አጀንዳ። በሌላ ሰው ላይ ሙሉ በሙሉ መደገፍ ማለት የገዛ ሕይወትን መሪ ለሌላው ሰው አሳልፎ መስጠት ብቻ ሳይሆን የራስን ራዕይ በሌላ ሰው ፍላጎት መተካት ማለት ነው። ጥገኛ የሆነ ሰው የገዛ ህልሙን ለማሳካት ከመትጋት ይልቅ ደጋፊውን ለማስደሰትና የዛን ሰው አዎንታዊ ምላሽ ለማግኘት ብዙ ጊዜ ያጠፋል። በዚህ ሂደት ውስጥ የግለሰቡ የሕይወት ዓላማ የራሱን አሻራ ማሳረፍ መሆኑ ቀርቶ የደጋፊውን ፍላጎት ማርካት ይሆናል።
በስነ ልቦና እይታ ይህ ኤክስተርናል ቫሊዴሽን ሉፕ ይባላል። አንድ ሰው ለሚያደርገው ማንኛውም እንቅስቃሴ የሌላውን ሰው ፍቃድ ወይም ማረጋገጫ የሚጠብቅ ከሆነ የእሱ ስኬት የሚለካው በሌላው ሰው መመዘኛ እንጂ በእርሱ የውስጥ ጥሪ አይደለም። ስነ ልቦና ጥናቶች እንደሚጠቁሙት በከፍተኛ ደረጃ በጥገኝነት ውስጥ ያሉ ሰዎች የራሳቸውን እውነተኛ ፍላጎት ወይም አውተንቲክ ሰልፍ የመለየት ብቃታቸው እየቀነሰ ይሄዳል። የራሳቸውን የህይወት መንገድ ከመቅረጽ ይልቅ የሌላውን ሰው አጀንዳ እንደ ደጋፊነት ዋጋ ወይም ኮስት ኦፍ ዲፔንደንሲ ይከፍላሉ። የተደገፍነው ሰው በድንገት አቅጣጫውን ሲቀይር ውድቀታችን ከባድ ይሆናል። ያ ሰው ሲለወጥ እኛም አብረን የምንጠፋው የራሳችን የሆነ የህይወት መርህ ስላልነበረን ነው። በሰው አለመደገፍ ማለት የራስን ራዕይ በራስ አቅም መሸከም ነው። የሌላው ሰው ድጋፍ ቢኖር እንደ ነፋስ ጉዞን ያፋጥናል እንጂ እንደ ሞተር ጉዞን ሊያስጀምረው አይገባም። እውነተኛ የህይወት እርካታ የሚገኘው ደግሞ በሌላው ሰው ጥላ ስር በምቾት በመኖር ሳይሆን የራስን መንገድ በመጥረግና ያንን መንገድ ለብቻ የመጓዝ ድፍረት ሲኖር ብቻ ነው። 9ኛ ስሜታዊ ጥንካሬና ቆስሎ የመዳን ብቃት። በሰው ላይ አለመደገፍ የሚመነጨው መጎዳትን ወይም ብቸኝነትን ከመፍራት ሳይሆን እነዚያን ስሜቶች እንደ ግንባታ ግብዓት ከመጠቀም ነው። ብዙዎች በሰው የሚደገፉት ህይወት የምትወረውረውን ስሜታዊ ህመም ለብቻ ለመጋፈጥ አቅም እንደሌላቸው ስለሚያምኑ ነው። ነገር ግን ህመምንና ችግርን ለብቻ የመጋፈጥ ልምድ ወይም the capacity to suffer alone አንድ ሰው የማይበገር ወይም አንቲ ፍራጃይል ያደርገዋል። በሰው ላይ መደገፍ ግን ይህንን የመቁሰልና የመፈወስ ተፈጥሯዊ ሂደት ያደናቅፈዋል። አንድ ሰው አስቸጋሪ ጊዜያትን ለብቻው ሲያልፍ አእምሮ የፈተና ሂደቶችን ወይም ሰርቫይቫል ትውስታዎችን ይመዘግባል። ያንን ፈተና በራሴ ካለፍኩት የትኛውንም እንቅፋት መጋፈጥ እችላለሁ የሚል ጽኑ እምነት ይገነባል። ስነ ልቦናዊ ጥናቶች እንደሚያሳዩት በራሳቸው እንዲቆሙ የተገደዱ ወይም ለብቻቸው የታገሉ ሰዎች በኋላ ላይ ለሚገጥማቸው ማህበራዊና ስሜታዊ ቀውስ የሚሰጡት ምላሽ እጅግ የበሰለና የጠነከረ ነው። እናም በድንገት ላለመውደቅ የራስን ጡንቻ ማዳበር ግድ ይላል። የራስን ሸክም መሸከም መለማመድ ነገ ደጋፊው አካል ቢወገድ እንኳ ያለምንም መናወጥ መቆምን ያረጋግጣል። ሕይወት በባህሪዋ ብቸኛ ጉዞ ናት። አጋሮች ለተወሰነ ርቀት አብረው ሊጓዙ ይችላሉ። መሪውና ተጓዡ ግን ራስ መሆን አለበት። ይህ ሲሆን ብቻ ነው ድንገተኛ መለየት ውድቀት ሳይሆን ጉዞን የመቀጠል አጋጣሚ የሚሆነው። 10ኛ ጤናማ ውስጣዊ ስነ ምህዳር። በሰው ላይ ሙሉ በሙሉ መደገፍ የሚቆመው ግለሰቡ ለራሱ ምግብ፣ ብርሃንና አቅጣጫ መሆን ሲችል ነው። ብዙ ጊዜ ሰዎች ወደ ሌሎች የሚጠጉት በውስጣቸው ያለውን ባዶነት ሌላው ሰው እንዲሞላላቸው በመመኘት ነው። ነገር ግን የሰው ልጅ ስነ ልቦና ልክ እንደ ተክል ነው። ከውጭ የሚመጣው ውሃ ወይም ድጋፍ ቢኖር መልካም ነው። ዋናው ግን ከውስጥ ስሩን ሰዶ ከመሬት በታች ያለውን እርጥበት መምጠጥ መቻሉ ነው። 10ኛውና የመጨረሻው ነጥብ ራሱን የቻለ ስነ ምህዳር ወይም ሰልፍ ሰስቴኒንግ ኢኮሲስተም መሆን ነው። ስነ ልቦናዊ ጥናቶች እንደሚያሳዩት የራሳቸው የትርፍ ጊዜ ማሳለፊያ፣ የራሳቸው የውስጥ ሰላም ማግኛ ማለትም እንደ ንባብ፣ ስፖርት ወይም ጸጥታና የራሳቸው የህይወት ፍልስፍና ያላቸው ሰዎች በግንኙነታቸው ውስጥ እጅግ ማራኪና ጠንካራ ናቸው። ምክንያቱም እነሱ ከሰዎች ለመውሰድ ሳይሆን ለማካፈል ስለሚመጡ ነው። በድንገት የመውደቅ አደጋ የሚጠፋው የቆምንበት ቦታ በሌላው ሰው ትከሻ ላይ ሳይሆን በገዛ ስብዕናችን ውስጥ ሲሆን ነው። የህይወታችሁ ምሰሶ በዋናነት እናንተ ራሳችሁ ልትሆኑ ይገባል። በሰው አለመደገፍ ማለት ለሰዎች ያላችሁን በር መዝጋት ሳይሆን በሩ ሲዘጋ የሚጨልምበትን ቤት በውስጣችሁ ብርሃን መተካት ማለት ነው። ያኔ መውደቅ የሚባል ነገር አይኖርም። በመሆኑም በሰው አትደገፉ የሚለው መልእክት ዋናው ዓላማ የሰው ልጅን ማህበራዊነት መካድ አይደለም። ይልቁንም በማንኛውም ጊዜ ሊለወጥ በሚችል ውጫዊ ምርኩዝ ላይ ዘላለማዊ ህልም አትገንቡ ማለት ነው። በድንገት የወደቁ ሰዎች የወደቁ መሆናቸውን ያወቁት ደጋፊያቸው ሲሄድ ብቻ ነው። ዛሬ የምትደገፉበት ሰው የህልውናችሁ ዋነኛ መሰረት ሳይሆን የፍቅራችሁ አጋር ብቻ ይሁን። የገዛ ሸክማችሁን የመሸከም ብቃት ሲኖራችሁ ሰዎች ቢኖሩ ደስ ይላችኋል እንጂ ባይኖሩ ህይወታችሁ አይጨልምባችሁም። እውነተኛ ጥንካሬያችሁ የሚለካው በብቸኝነታችሁ ጊዜ ቀና ብላችሁ መሄድ በምትችሉት ርቀት ነው። የህይወታችሁን መሰረት በራሳችሁ ላይ ራሳችሁ ገንቡ። ያኔ ዓለም ብትናወጥ እንኳ እናንተ ጸንታችሁ ትቆማላችሁ። እስካሁን አብራችሁኝ ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስካገኛችሁ ሰላም ሁሉ ከእናንተ ጋር ይሁን።